ሰላም ውድ የኤሪሳት ተከታታዮች ለሐምሌ 28 የተዘጋጁ የማለዳ አማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ለእናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ በሴቶች አፍሪካ ዋንጫ ታንዛኒያ ደቡብ አፍሪካን አሸነፈች። በሞሮኮ አስተናጋጅነት እየተካሄደ በሚገኘው የ2026 የሴቶች አፍሪካ ዋንጫ የምድብ ጨዋታዎች አስገራሚ ውጤቶች ተመዝግበዋል። የቀድሞ ሻምፒዮን ደቡብ አፍሪካ ሳይጠበቅ በታንዛኒያ ተሸንፋለች። በምድብ 2 ታንዛኒያ ጠንካራውን ደቡብ አፍሪካን 2-1 በሆነ ውጤት በማሸነፍ ትልቅ ውጤት አስመዝግባለች። ታንዛኒያ በ37ኛው ደቂቃና በ87ኛው ደቂቃ ላይ ያስቆጠረቻቸው ሁለት ግቦች አሸናፊ አድርገዋታል። ውድድሩ ዛሬም በተጠባቂ የምድብ ጨዋታዎች ሲቀጥሉ በምድብ 3 ሁለት ተጠባቂ ጨዋታዎች ይደረጋሉ። በራባት ኦሎምፒክ ስታዲየም ከምሽቱ 2 ሰዓት ላይ እንደ ባርባራ ባንዳ ያሉ ድንቅ ኮከቦችን የያዘችውና ኮፐር ኩዊንስ በመባል የሚታወቀው የዛምቢያ ብሔራዊ ቡድን ከግብጽ ጋር ተጠባቂ ፍልሚያ ያደርጋል። በመቀጠልም ከምሽቱ 5 ሰዓት የአፍሪካ ሴቶች እግር ኳስ የበላይ የሆነችውና ውድድሩን 10 ጊዜ በማሸነፍ ታሪክ የጻፈችው የአሁኗ ባለክብር ናይጄሪያ በታሪኳ ለመጀመሪያ ጊዜ በሴቶች አፍሪካ ዋንጫ ላይ ለመሳተፍ ከበቃችው ማላዊ ጋር ትጫወታለች። የታንዛኒያው የሴቶች ክለብ ሲምባ ኩዊንስ ኢትዮጵያዊቷን ሴናፉ አቁማን አስፈረመ። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ እጅግ ፈጣንና ድንቅ አጥቂ የሆነችው ሴናፉ አቁማ የታንዛኒያውን ኃያል ክለብ ሲምባ ኩዊንስን ለ1 ዓመት በሚቆይ ውል ተፈራርማለች። ክለቡ የ26 ዓመቷን አጥቂ ለማስፈረም ባለፈው የውድድር ዓመት ከፍተኛ ጥረት አድርጎ የነበረ ቢሆንም በወቅቱ ዓለም አቀፍ የዝውውር ፍቃድ ሰነድ ITC ምዝገባ ሰዓት በማለፉ ዝውውሩ ሳይሳካ ቀርቶ ነበር። በኢትዮጵያ ሴቶች ፕሪሚየር ሊግ ለኢትዮጵያ ንግድ ባንክ፣ ለመከላከያና ለአዳማ ከተማ ተጫውታለች። በኢትዮጵያ ሴቶች ፕሪሚየር ሊግ በነበራት ቆይታም ዋንጫዎችን ማሸነፍ ችላለች። ካሳካቻቸው ዋንጫዎች በተጨማሪም የሊጉ እንደዚሁም የሴካፋ ዞን ኮከብ ግብ አስቆጣሪ በመሆን ማጠናቀቋም ይታወሳል። ለአዲሱ ክለቧ ለሲምባ ኩዊንስ የመጀመሪያ ጨዋታውን በሩዋንዳ በሚካሄደው የካፍ ሴቶች ቻምፒየንስ ሊግ የሴካፋ ዞን የማጣሪያ ውድድር ላይ እንደምታደርግ ይጠበቃል። ማንቸስተር ዩናይትድ የ20 ዓመቱን ዌልሳዊ ግብ ጠባቂ ኪት ማርጌንሰንን አስፈረመ። ማንቸስተር ዩናይትድ የወደፊት ተስፋ የተጣለበትን የ20 ዓመቱን ዌልሳዊ ግብ ጠባቂ ኪት ማርጌንሰንን በይፋ ማስፈረሙን አስታውቋል። ወጣቱ ግብ ጠባቂ ከእንግሊዙ ሻምፒዮንሺፕ ክለብ ስዋንሲያ ሲቲ ጋር የነበረው ውል መጠናቀቁን ተከትሎ በነፃ ዝውውር ወደ ኦልድ ትራፎርድ አምርቷል። ማንቸስተር ዩናይትድ ለስዋንሲያ ሲቲ ተጫዋቹን ላሳደገበት የካሳ ክፍያ ለመክፈል መስማማቱም ተዘግቧል። ከ15 ዓመት በታች ቡድን ጀምሮ በስዋንሲያ ሲቲ አካዳሚ ያደገው ማርጌንሰን ባለፈው የውድድር ዓመት በዌልስ ፕሪሚየር ሊግ ለሚወዳደረው ኮናስኪ ኖማድስ በውሰት ተጫውቷል። በክለቡ ቆይታው በ34 ጨዋታዎች ላይ ተሰልፎ በ10 ጨዋታዎች ግብ ሳይቆጠርበት ትልቅ አስተዋጽኦ አበርክቷል። በብሔራዊ ቡድን ደረጃም ባለፈው መጋቢት ወር ላይ ለዌልስ ከ21 ዓመት በታች ብሔራዊ ቡድን የመጀመሪያ ጨዋታውን አድርጓል። ወጣቱ ግብ ጠባቂ ማርጌንሰን በማንቸስተር ዩናይትድ የመጀመሪያ ውድድር ዓመት በዋናነት ከክለቡ ከ21 ዓመት በታች ቡድን ጋር በመሆን ብቃቱን እንደሚያሳድግ ይጠበቃል። ቼልሲ ጆርዳን ሄንደርሰንንና ዳኒ ዌልቤክን ለማስፈረም ድርድር ጀመረ። የምዕራብ ለንደኑ ክለብ ቼልሲ የወጣት ተጫዋቾች ስብስቡን ልምድ ባላቸው አንጋፋ ኮከቦች ለማጠናከር የ36 ዓመቱን አማካይ ጆርዳን ሄንደርሰንንና የ35 ዓመቱን አጥቂ ዳኒ ዌልቤክን ለማስፈረም ያልተጠበቀ የዝውውር እንቅስቃሴ መጀመሩን እንደዛ አትሌቲክ ያሉ ታማኝ የስፖርት ሚዲያዎች ዘግበዋል። አዲሱ የቼልሲ አሰልጣኝ ቻቪ አሎንሶ በቡድኑ ውስጥ የአመራር ብቃትና የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ለመጨመር በመወሰኑ ክለቡ ከዚህ ቀደም ወጣቶች ላይ ብቻ ያተኮረ የነበረውን የዝውውር ፖሊሲ ሙሉ ለሙሉ ለመቀየር አስቧል። እንደዛ አትሌቲክ ዘገባ ከሆነ ቼልሲ በአሁኑ ወቅት በብሬንትፎርድ የሚገኘውን የቀድሞውን የሊቨርፑል ካፒቴን ጆርዳን ሄንደርሰንን በነፃ ዝውውር ለማስፈረም የተሻለ ርቀት ተጉዟል። ብሬንትፎርድ ተጫዋቹን በነፃ ለመልቀቅ ፈቃደኛ ሲሆን የ36 ዓመቱ አማካይም ወደ ምዕራብ ለንደን ለመዘዋወር ከፍተኛ ፍላጎት አሳይቷል። ቼልሲ ተጫዋቹ ምርጫ ያደረገው ለሰንደርላንዱ አማካይ ግራኒ ዣካ ያቀረበው የ8 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ መደረጉን ተከትሎ ነው። በተመሳሳይ ሰዓት ቼልሲ የብራይተኑን አንጋፋ አጥቂ ዳኒ ዌልቤክን ለማስፈረም የመጀመሪያ ደረጃ ድርድሮችን መጀመሩም ተረጋግጧል። ባለፈው የውድድር ዘመን ለብራይተን 13 የፕሪሚየር ሊግ ግቦችን ያስቆጠረው ዌልቤክ በአሰልጣኝ ቻቪ አሎንሶ ዘንድ ከፍተኛ አድናቆት የተቸረው ሲሆን ክለቡ ወጣት አጥቂዎች ጥሩ መሪ ይሆናል ተብሎ ታምኖበታል።
ፓሪስ ሰን ዠርማን የማንቸስተር ሲቲውን የዓለም ዋንጫ ኮከብ ሮድሪን ለማስፈረም ፍላጎት እንደሌለው አስታወቀ። እንደ ስካይ ስፖርትስ ዘገባ የፈረንሳዩ ፒኤስጂ ተጫዋቹን ለማስፈረም ምንም አይነት ፍላጎት እንደሌለው ይፋ አድርጓል። በሌላ በኩል ሪያል ማድሪድ የባላንዶር አሸናፊውን ወደ ሳንቲያጎ በርናባው ለማምጣት ሙሉ ትኩረቱን አድርጓል። ከተጫዋቹ ጋር የቅርብ ግንኙነት ያላቸው መረጃዎች እንደሚያመላክቱት የ30 ዓመቱ ሮድሪ ከማንቸስተር ሲቲ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ ውድቅ ማድረጉ ተሰምቷል። አማካዩ ወደ ትውልድ ሀገሩ ስፔን ተመልሶ መጫወት እንደሚፈልግም ተዘግቧል። ይሁን እንጂ በሁለቱ ክለቦች ሪያል ማድሪድ እና ማንቸስተር ሲቲ መካከል ያለው የዋጋ ልዩነት ለድርድሩ ትልቅ ፈተና እንደሚሆን ይጠበቃል። ሪያል ማድሪድ ለዝውውሩ 60 ሚሊዮን ዩሮ ለማቅረብ ቢያስብም ማንቸስተር ሲቲ በ2027 ኮንትራቱ ለሚያልቀው ቁልፉ አማካዩ 80 ሚሊዮን ዩሮ እንደሚፈልግ ፍንጭ ሰጥቷል። ባርሴሎና የተጫዋቹ ሌላኛው ፈላጊ ቢሆንም አሁን ላይ ባለው የፋይናንስ ቀውስ ምክንያት ከሪያል ማድሪድ ጋር በገንዘብ መፎካከር እንደማይችል ተዘግቧል። በአሁኑ ወቅት ሮድሪ በጀርባ ጉዳት ምክንያት ወደ እንግሊዝ ተመልሶ ቀዶ ጥገና እንደሚያደርግ የአሰልጣኝ ኤንዞ ማሬስካ መግለጫ አረጋግጧል። ሪያል ማድሪድ ይህንን ዝውውር ለማሳካት ገንዘብና ተጫዋች ማካተት እንዳሰበም መረጃዎች ወጥተዋል። የቀድሞ የጣሊያን ብሔራዊ ቡድን ኮከብ አንድሪያ ፒርሎ የአገሪቱን ብሔራዊ ቡድን እንደማይረከብ ይፋ ሆነ። አዙሪን በዋና አሰልጣኝነት ለመረከብ ተቃርቦ የነበረው ፒርሎ ከሩሲያ የውርርድ ኩባንያ ጋር ባለው የጥቅም ትስስር ምክንያት ስምምነቱ ሙሉ ለሙሉ ከሽፏል። አንድሪያ ፒርሎ ፎን ቤት ከተሰኘው የሩሲያ የውርርድ ተቋም ጋር የነበረው ዓለም አቀፍ የአምባሳደርነት ሚና በጣሊያን ፖለቲከኞችና እግር ኳስ አፍቃሪያን ዘንድ ከፍተኛ ተቃውሞ አስነስቷል። የተፈጠረውን ግፊት ተከትሎ የጣሊያን እግር ኳስ ፌዴሬሽን ጊዜያዊ ፕሬዝዳንት ጆቫኒ ማላጎ ስምምነቱን ለመሰረዝ ተገደዋል። ይህንን ውሳኔ ተቃውሞ ፒርሎን ወደ ስልጣን ለማምጣት ከፍተኛ ጥረት ሲያደርጉ የነበሩት የፌዴሬሽኑ ቴክኒካል ዳይሬክተር ፓውሎ ማልዲኒና አማካሪው ሊዮናርዶ በተሾሙ በ16 ቀናቸው ውስጥ ኃላፊነታቸው በገዛ ፍቃዳቸው ለቀዋል። አንድሪያ ፒርሎ በበኩሉ በኢንስታግራም ገጹ ላይ ባወጣው መግለጫ ውሳኔው ከፍተኛ ቁጭት እንደፈጠረበት የገለጸ ሲሆን ኩባንያው ጋር ያለው ግንኙነት ንግድ ነክ ብቻ እንደሆነና ከፖለቲካ ጋር መያያዝ እንደሌለበት ተናግሯል። ፌዴሬሽኑ ፔፕ ጋርዲዮላንና ካርሎ አንቸሎቲን ለማሳመን ሞክሮ ሳይሳካለት እንደቀረም ይታወሳል። በአሁኑ ወቅት ሮቤርቶ ማንቺኒና አንቶኒዮ ኮንቴን በድጋሚ ጩ አድርገው እያነጋገሩም ይገኛል። በመጨረሻም የእንግሊዝ ኤፍኤ በግብ ጠባቂዎች ላይ አዲስ ጥብቅ የቅጣት ሕግ አወጣ። የእንግሊዝ ኤፍኤ ሆን ተብሎ የሚደረግ የጊዜ ማባከንን ለመክታት አዲስ መመሪያ ይፋ አድርጓል። የእንግሊዝ እግር ኳስ ማህበር ኤፍኤ ከእንግሊዝ ፕሪሚየር ሊግ ከኤፍኤል እና ከሴቶች ሱፐር ሊግ የበላይ አካላት ጋር በመተባበር ያወጣው አዲስ መመሪያ ግብ ጠባቂዎች ታክቲካዊ እረፍት ለመውሰድ ወይም ጊዜ ለማባከን የውሸት ጉዳት የሚፈጥሩበትን መንገድ ሙሉ በሙሉ ለማስቆም አዲስ መመሪያ ይፋ አድርጓል። በዚህ አዲስ የሙከራ ህግ መሰረት ማንኛውም ግብ ጠባቂ ሜዳ ላይ ወድቆ የሕክምና እርዳታ እንዲገባለት በጠየቀ ቁጥር የቡድኑ አሰልጣኝ በ10 ሰከንድ ውስጥ አንድ ሌላ ተጫዋች መርጦ ለዳኛው ማሳወቅ ያለበት ሲሆን የተመረጠው ተጫዋች ጨዋታው እንደገና ከተጀመረ በኋላ ለአንድ ደቂቃ ያክል ከሜዳ ውጪ እንዲቆይ በመደረጉ ቡድኑ በ10 ተጫዋቾች ብቻ ለመጫወት ይገደዳል። አሰልጣኙ በተሰጠው 10 ሰከንድ ውስጥ ተጫዋች መለየት ካልቻለ የቡድኑ ካፒቴን በቀጥታ ለአንድ ደቂቃ ከሜዳ የሚወጣ ይሆናል። ይህ ህግ የማይሰራው ግን ግብ ጠባቂው ላይ ግልጽ የሆነ ጥፋት ተሰርቶ ሲገኝ ከሌላ ተጫዋች ጋር በኃይል ተጋጭቶ ጉዳት ሲደርስበት እንዲሁም ደም ሲፈሰው ወይም የጭንቅላት ላይ አደጋ አጋጥሞት በቋሚነት ሲቀየር ብቻ እንደሆነ ተደንግጓል። ከዚህ በተጨማሪ ግብ ጠባቂዎች ኳስ በእጃቸው ከያዙ በኋላ መልቀቅ ያለባቸው የጊዜ ገደብ ወደ 8 ሰከንድ ብቻ ዝቅ የተደረገ ሲሆን ይህንን ሰከንድ አሳልፎ ለረጅም ጊዜ ኳስ ይዞ የሚቆይ ግብ ጠባቂ ከተገኘ ለተቃራኒ ቡድን የማዕዘን ምት ተሰጥቶ ጨዋታው ይቀጥላል። ውድ የኤሪሳት ተከታታዮች ለዛሬ ለማለዳ ያዘጋጀናቸውን የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እያመሰገንን በመጪው አርብ በአዳዲስና ወቅታዊ ስፖርት መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።